ሰላም አለይኩም ወራህመቱላሂ ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። አብርሽ ልጁን ይዞት ሄደ። ወይ ጉድ ወይ ጥጋብ! የመጨረሻ ጊዜ ሊለያዩ ነው። በቃ እንግዲህ ልጁን ይዞ ከሄደ ማስመለሱ አይቀርም። ትመልሰዋለህ ልጇን፣ ግን ሁለተኛ ካጠገቧ እንዳትደርስ ነው የሚባለው። ያን ጊዜ ምን ሊውጠው ይሆን? በጸባይ ቢለምናት ይሻላት ነበረ። በጸባይ ልጁን ስጭኝ። በጸባይ አንተ ብትለምናት አይሻልም? በጸባይ እየገባ ብትወጣ አይሻልም? በጸባይ እየወጣህ ብትገባ አይሻልም? አንተ ምንድነው አብርሻውን እዚህ ጋር ግትርትር ያደረገው? ምክንያቱም ልጁን አግኝቶ አያገኘውም። ያኔ ህግም አይሰጠውም ልጁን ማለት ነው። ቢያንስ ልጁን በጸባይ እየለመናት በቃ አትምጣ ካለችው እንዳይመጣ፣ እዚህ ቤት ደግሞ መግባት ካቃተው ደግሞ መቅረት፣ በቃ ልጅን ይዘሽልኝ ነይ ብሎ ውጭ ልጁን ማየት ይፈልጋሉ። ወይ ደግሞ ቤት የለቀቀ ካላት ደግሞ ቤቷን ራሱ መልቀቅ ነው እንጂ አሁን አንስቼ እሄዳለሁ የሚለው ወሬ ለሱ አያዋጣውም። ምክንያቱም የህፃን ልጆች ደግሞ ምንም ያደርገው ነገር ሲጀመር በመንገድ ነው የሚያለቅስበት ደረጃ ሲወርድ ማለት ነው። ወላሂ ነው የምላችሁ። ደረጃ ሲወርድ የተኛው ልጅ ይነሳ፣ የተኛው ይነቃና ከዛም በኋላ እንደዚህ ሲያሸት ማለት ነው አብርሽን ሲያሸተው የእናቱ ሽታ ሳይሆን ሲቀር ያለቅሳል። ወላሂ ነው የምላችሁ። የእናቱ ሽታ ባይናገርም እኮ በሽታ ያውቃሉ። ባይናገሩም በሽታ ስለሚያውቁ ማለት ነው። ገና ደረጁን ሲወርድ ነው ማልቀስ የሚጀምረው ልጁ ህፃኑ እና ገና ደረጁን ሲወርድ ማልቀስ ይጀምራል ማለት ነው። ያን ጊዜ ምን አባቱ ሊያደርገው ነው? ደግሞ የወሰደው ትንሽ ማቀፊያ ነው መሰለኝ። ምን ሊያደርገው ነው? ወይኔ አብርሽ የገባበት ጥንቅጥ። ሩታ በቃ ከዛ ቤት ትወጣና የሆነ ቦታ ድብቅ ትላለች። ከዛም በኋላ ልጄ ቢል ምን ቢል አያገኝም። ወላ ቤላ ቢል ሄርሜላ ቢል ማን ቢል አያገኝም። ግን በጸባይ ቢለምናት ደግሞ ልጁ በራብ የተነሳ እኮ ተታመመ ችግር ነው። ለማንኛውም ውዶችዬ አብርሽ አሁን የገባበት ጥንቅጥ ነው። ሩታ አንደኛ ስህተት፣ እሷም ስህተት አላት። ምክንያቱም ያኔ ይህን ያክል ግፊት ባትገባ ለሷ እኮ ልጇን ይዛ አንድ ቦታ ድብቅ ማለት እኮ አንድ መፍትሄ ነው። ለሷ ልጇን ያዝ ታረግና በቃ ቤት አታስገቢ ካላት ሌላ ቤት ተከራይታ ትቀመጥ። ምን እንትን አላት እና ተሁላ ያሳዘነኝ ህፃኑ ነው። ህፃኑን ያው እንዳልኳችሁ ገና ተንቅልኩ ነቃ ሲል እናቱ አለመሆኗን ሲያውቅ ሪ ይላል። ከዛም በኋላ ያዙ ይልቀቁኝ ይላል። ይሄ ሐኪም ቤት ወስዶ ሊያስተኛው ነው፣ ግሉኮስ ሊያጠጣው ነው።
ወይስ ወተት ሄዶ እስከሚገዛ ድረስ ወተት ከየት ሊያመጣ ነው? ይህ ልጅ እውነትም ቅንጭላቱ ባዶ ነው ማለት ነው። አብርሽ ማስተዋል ቢኖረው በቃ ልጅን ይዘልኛል፣ በቃ ልጅን ስለምወደው እንትን በሰላም ይደግልኝ ብሎ እንደፈለገ ትሁን ብሎ እሷን የተዋታል። መጥቶ ቤት ልጁን ላይ ሲመጣ ቤቱ አየው አይደለ? ቤት ካለ ሰውየው ወይ አልጋ ቤት ገብቶ ልጁ ጋር ይጫወታል፣ ወይ ደግሞ ካላስ ሌላ ጊዜ እመጣለሁ ብሎ ትቷት ይሄድ ይሻላል እኮ እንደዚህ ያኔ ግብ ግብ ከሚያዙ ማለት ነው። እሱ ቢያንስ እሱ ማለት ነው እሷ እንዳትወጣ እዛም እንዳትሄድ ልጇን ይዛ መንቀሳቀስ አችልም። ልጇን ትታ እንዳትሄድ ደግሞ ማንና ምናል ልጇን ለማን ትሰጠዋለች? ከዚህ ልጅ ጋር ደግሞ ያው አብርሽን ለማናደድ ስለሆነ መላቀቅ አትፈልግም። ጠይብሽ ሰው ልጁን ጎትታ ይዛ ማንጣት ልጅ ምንድነው? የአዲሱ ሰውዬ ቤት መምጣት ነው አይደለም እንዴ? ቤት ይምጣ። ምክንያቱም እሷ መውጣት አትችልም። ልጇን ለማን ትወጣለች? ሁለተኛ ደግሞ ማንም አታምንም ማለት ነው። ስለዚህ ሌላ አማራጭ ስለሌላት እዚህ ቤት ነው የምታመጣው። ግን እሱ አብርሽ ማለት ነው ሲመቸው ይመጣል፣ ካልተመቸው ይተወው። ለአንድየው እኮ ሊያጣው ነው ይሄንን ልጅ፣ ወይ ደግሞ በሽተኛ ሊያደርገው ነው። መብራቱ ይሄዳል ይመጣል ማለት ነው። እና ያው እንዳልኳችሁ ነው አብርሽ ዛሬ በጣም ሰርቷል ማለት ነው። ይሄን ህፃን ልጅ ከቤት ማስወጣት የለበትም ነበረ። ምንም አለ ምንም ይሄ በቃ ሄዶ ለሷ ስለሆነ ልጁ በሷ ስለሆነ የሚፈረደው ህግም ቢል በቃ ምንም ቢል ምንም ያው እናቱ ነው። ካለ እናት ይሄ ህፃን ልጅ ምንም ያደርገው ነገር የለም። የቲም አደረገው እኮ ወይ ደግሞ ሐኪም ቤቶች ደግሞ ምንድነው ማሞቂያ ቦታ ሊከተው ነው እንዴ? አንጠልጥሎ የወሰደው ማሞቂያ ቦታ ሊከተው ነው። ወይኔ ልጁን ያሳዝነኝ አንዳንድ ጊዜ ማለት ነው። ወይ አለመታደል በየትኛው በተረገመበት ቀን የተፈለገው ያም ተነስቶ ሌላው ያም ተነስቶ ሌላው ያም ይሄ ሰውዬ እኔ ፈርቻለሁ። ግን ከእውነቱ ከሆነ ማለት ነው። ግን አንድ ግማሾቹ ሊበቀላት ነው የሄርሜላ ነው ምናምን ይላሉ፣ ግማሾቹ ደግሞ ያው እንደዛው ይላሉ ማለት ነው። ግን ያም ይሄም ሆኖ እኔ እንጃ። ለዚህ ሁላ ችግር ሄርሜላ ናት። ታኒያን አብርሽ ነው። ሶስተኛ ደግሞ እነዛ ሁለቱ ጓደኞቹ ናቸው፣ ብሩክና አቤል ናቸው። ሁላችሁም የስራችሁን ይሰጣችኋል። ቆይ ነገ ወልዳችሁ ታገኙታላችሁ። እህትም ካላችሁ በእህታችሁ ታገኙታላችሁ። ብቻ ግን ህፃኑ ያሳዘነኝ ሩታ ምንም አትሆንም። አሁን ነገ ታያላችሁ፣ እዛ ቤት አትገኝም። እኔ እሷን አድርጎ ቢሆን ማለት ነው ወላይ ነው የምላችሁ። እኔ እሷን አድርጎ ቢሆን የተሰቀለውን ፎቶ ሁላ ያነሳሁ እንደ ክስክስክስክስ አረግና ፎቶውን እንዳለ ማለት ነው ቤቱን መንቅርቅር አድርጌው ከዛ ቤት እወጣለሁ። ምን አንዝላት እዛ ቤት ቤቴ አይደል የሚለው ቤቴ ልጅ አይደል የሚለው እና ቤቱን ስብርብር አረግና ውጥት ፎቶ እንዳለ ሰባብሬ ማለት ነው። እኔ ሩታን አድርጎ ቢሆን ቀልድ የሚሆን የምር ማለት ነው ድራማ የሚሆን እንትን ፎቶውን ስብርብር አረግና ውጥት ምን አባቱ ያመጣል። እኔ በጣም ነው ያናደደኝ አብርሽ ዛሬ። እንዴት ትናንትና ሄርሜላ ጋር እንደዛ ሲገልባት ምን ሲላት ምንም ይሄ መላላስ አይባልም። እኔ አሁን አንድ ሩታ ችግር አለባት የምለው ያኔ መተሻሸቱን እያበዛችው ምን ይሰራላታል? መቶ አግባ እኮ ቁጭ ስላለ አብርሽ ራሱ ይናደዳል። አብርሽን ለማናደድ የፈለገችው መቶ አግባ ቁጭ ካለ ያለች በቃ ቀጠለ ነው የሚለው ማለት ነው። ምን አስተሳሻል? እኔ ትናንትና ልጥፍጥፍ ስትል የሆነ ነገር ቅፍፍ ያኔ በሄርሜላ የሚያስጠላኝ ነገር እሷ ላይ ደግሞ እያየሁባት ነው እንጂ ከዛ ውጭ የፈለገችውን ብታረግ መብቷ ነው። ለራሷ ካልከበዳት መብቷ ነው። እና አብርሽ ደግሞ የመጨረሻ ጊዜ እያየሁ ነው ልጅ ወላሂ የሚመስለኝ እንደዛ ነው። ይሄ ልጅ መልሶ ሩታ እጅ ከገባ እጃፌ እንዳደርስ ብላ የሆነ እንትን ታስወጣለች ማለት ነው። ከዛም በኋላ ዙሪያ አያያትም። የመጨረሻ ጊዜ ላይ ማለት ነው አብርሽ ካሰረ አብርሽ በገዛ እጁ ካሰረ ሳይመስለው እንደው እዛ ውስጥ ገብቶ አሁን ምን አለበት ተሱ ይቅር ብሎ ይቅርታ ላጠፋሁት ነገር እስካሁን ለበደልኩሽ ምናምን ብሎ እግሯ ውስጥ ድቅ ብሎ ለምን አድርጎ ሄርሜላን ከህይወቱ ጥት ቢያደርጋት ምን ችግር አለው? ከዛ ካልተመቹ ደግሞ ሄርሜላ ሁልጊዜም ክፍት ናት፣ ትመጣለታለች። የሆነ ምንድነው የሚባለው
አልጋ ቤት ነው የሚባለው። ክፍት ናት ሁሉ ጊዜ ስትፈልግ ትሄዳለህ። እሷ ሩታ ካልተመቸች ማለት ነው። ሄርሜላ ክፍት ስለሆነ የተፈለግክ ሂደት ትገባላታለህ። አልሙሂም የዛሬ ቪዲዮ ይህን ይመስላል። ገርሞኝ ነው ልጁን አንጠልጥሎ ጨክኖ ይዞት አይሄድም ብዬ ነበረ። ጨከነ። የወንድ ልጅ አንጀት ጨከነ። እዛ ነው አንተ